በዛሬው የውጭ ትንታኔያችን በተለይም በመካከለኛው ምስራቅ የሚካሄደውን ጦርነት ተከትሎ በተለያዩ የዓለም ክፍሎች የተፈጠረውን የኢነርጂ ወይም የኃይል እጥረትና የተወሰዱ አማራጭ መፍትሄዎችን በተመለከተ የምንመለከት ይሆናል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከለኛው ምስራቅ እየተከሰተ ያለው ቀውስ በዓለም አቀፍ የነዳጅ አቅርቦት ላይ እጥረት ማስከተሉን ተከትሎ መላው የኢትዮጵያ ሕዝብ ነዳጅን በኃላፊነት ስሜትና በቁጠባ እንዲጠቀም ጥሪ አቅርበዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አሁን ባለው ዓለም አቀፋዊ ሁኔታ ነዳጅ ገዝተው በሚጠቀሙ ሀገራት ላይ የአቅርቦት ስርዓት መስተጓጎል ማጋጠሙን ገልጸዋል። ይህ ሁኔታም ነዳጅን እንደ ልብ ለማግኘት አዳጋች እያደረገው መሆኑን የጠቆሙት ጠቅላይ ሚኒስትሩ በመልእክታቸው የነዳጅ አቅርቦት ስርዓቱ ወደ መደበኛ ሁኔታው እስኪመለስ ድረስ ህብረተሰቡ ለተከታታይ ቀናት ነዳጅን ለመሰረታዊ ፍላጎቶች ቅድሚያ በመስጠት እንዲጠቀም አሳስበዋል። ነዳጅ አከፋፋዮችና ማደያዎች ምርቱን ለታለመለት መሰረታዊ አገልግሎት ብቻ እንዲያውሉና ከብክነት በጸዳ መልኩ እንዲያከፋፍሉ ጥሪ አቅርበዋል። እንዲሁም ነዳጅ ተጠቃሚዎችና መላው የዘርፉ አካላት አሁን ያለውን ተጨባጭ ሁኔታ በመረዳት በከፍተኛ ኃላፊነት ስሜት እንዲንቀሳቀሱም ነው ያሳሰቡት። በመካከለኛው ምስራቅ በተለይም በኢራንና በእስራኤል መካከል እየተባባሰ የመጣው ወታደራዊ ግጭት ከቀጠናው ጂኦፖለቲካዊ መናወጥ ባለፈ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መዛባትን ፈጥሯል። ይህ ገና ከቅርብ ጊዜያት የዓለም አቀፍ ቀውሶች አገግመው ላልጨረሱ ለታዳጊ ሀገራት ሌላ የራስ ምታት ሆኗል። የጥሬ ነዳጅ ዋጋ በአንድ በርሜል $90 በላይ ማሻቀቡ በአህጉሪቱ የሚገኙ ሀገራት የውስጥ ኢኮኖሚ ላይ ቀጥተኛና ከባድ ተጽዕኖ ማሳረፍ ጀምሯል። የዚህ ቀውስ ዋነኛ መነሻ የነዳጅ አቅርቦት መስተጓጎል ስጋት ነው። ኢራን በዓለም የነዳጅ ንግድ ውስጥ ቁልፍ ሚና ያላት ከመሆኑም በላይ በዓለም አቀፍ ደረጃ ከፍተኛ የነዳጅ መስመር መተላለፊያ የሆነው የሆርሙዝ መስመር አደጋ ላይ መውደቁ የዋጋ ንረቱን አባብሶታል። አፍሪካ ምንም እንኳ የራሷ የነዳጅ ሀብት ቢኖራትም አብዛኞቹ ሀገራት የነዳጅ ማጣሪያ ፋብሪካዎች ስለሌሏቸው ጥሬ ነዳጅ ልከው የተጣራ ነዳጅን መልሰው ለመግዛት ይገደዳሉ። ይህ መዋቅራዊ ድክመት ደግሞ ለዓለም አቀፍ የዋጋ መለወጥ እጅግ ተጋላጭ አድርጓቸዋል። የነዳጅ ዋጋ መጨመር በአፍሪካ ሀገራት የውጭ ምንዛሬ ክምችት ላይም ከፍተኛ ጫና ያሳርፋል። ነዳጅ የሚገዛው በዶላር በመሆኑ ለነዳጅ የሚወጣው ወጪ ሲጨምር የሀገራቱ የመገበያያ ገንዘብ እሴት ላይም ከፍተኛ ተጽዕኖ እንደሚያሳድር ነው የውጭ ጉዳይ ተንታኞች የሚገልጹት። ይህ ደግሞ ለትራንስፖርት ብቻ ሳይሆን ለግብርና ግብዓቶች፣ ለማኑፋክቸሪንግና ለኤሌክትሪክ ኃይል ማመንጫዎች የሚወጣውን ወጪ በእጥፍ ይጨምረዋል። በውጤቱም መሰረታዊ የሆኑ የምግብና የሸቀጦች ዋጋ በከፍተኛ ሁኔታ ተጽዕኖ የሚያሳድር በመሆኑ ፈተናው ያየለ መሆኑን ነው የሚገልጹት። ከዚህ በተጨማሪ እንደ ናይጄሪያና ግብጽ ያሉ መንግስታት የነዳጅ ዋጋን ለማረጋጋት የሚያወጡት የድጎማ በጀት አደጋ ላይ መውደቁን ነው አዳዲስ የወጡ ሪፖርቶች የሚያመላክቱት። የዓለም የነዳጅ ዋጋ እያሻቀበ በሄደ ቁጥር መንግስታት ድጎማውን ለመሸከም አቅም ማጣታቸውና መፈተናቸው ነው የሚገለጸው። ድጎማው ሲነሳ ደግሞ በኢኮኖሚው ላይ የሚያሳድረው ተጽዕኖ ይከብዳል። ይህ ሁኔታ አገራቱ በልማት ላይ ሊያውሉት የሚገባውን ገንዘብ ለነዳጅ ግዢ እንዲያውሉ በማስገደድ የረጅም ጊዜ የኢኮኖሚ እድገትን እንደሚገታ ነው ተንታኞች የሚያነሱት። በአጠቃላይ የመካከለኛው ምስራቅ ግጭት ለአፍሪካ ጨምሮ ለተለያዩ አህጉራት የደቀነው ፈተና የነዳጅ ዋጋ መጨመር ብቻ ሳይሆን አጠቃላይ የኢኮኖሚውም ላይ የሚታይ መሆኑንም ነው የሚገልጹት። አህጉራቱ እንዲህ ያሉ ድንገተኛ አደጋዎችን ለመቋቋም የራሳቸውን የነዳጅ ማጣሪያ አቅም መገንባት ጨምሮ ወደ ታዳሽ የኃይል አማራጮች መዞርና የውጭ ምንዛሬ አጠቃቀማቸውን ማስተካከል ይገባቸዋል ሲሉ ሐሳባቸውን የሰጡ ተንታኞችም በርካቶች ናቸው።